ሴኔጋል ኢራቅን ደበደበቻት ነው ምልህ ማን እድላቸው ደግሞ እንዴት ደስ እንዳለኝ 3 ነጥብ አላቸው ግን ጎል ዲፈረንሳቸውን አስፍተዋል አንድ ቡድን እንኳን በ3 ነጥብ ሶስተኛ ሆኖ ማለፍ ከቻለ ሴኔጋል ታልፋለች ስለዛ አሪፍ እድል አላት ማለት ነው ኢራቆች በእናት ተበሉ ነው ምን ማኔን ያዘውና ፈርስት ሃፍ ጣለው ፈርስት ሃፍ አንድ አገቡ እንደውም እኔ መጨመር ነበረባቸው ለካ ፈርስት ሃፍ እየተጋደሉ ነበረ ኢራቆች ማለት ያላቸው እንዳለ ኃይል ፈርስት ሃፍ አወጡት ሰከንድ ሃፍ ተደበደቡ ድብደባ ነው የተካሄደባቸው ማለት ጎል ዲፈረንስ ዋናውን በደንብ አስፍታለች ሴኔጋል ማለት ዘ ቤስት አፍሪካን ቲም ገና ከግሩፕ ስቴጅ ከወጣማ ለኛ ውርደት ነው ገባ አይደል እነ ሞሮኮ ኢቭን ሳውዝ አፍሪካ እየቋጠርንባት ራሱ ፐርፎርም እያደረጉ ምናምን ነገር ሴኔጋል ኋላ መቅረቷ በጣም ነበር ቅር የሚለኝ አሁን ግን በጣም ምርጥ እድል አላት ከሞን ሴኔጋል ዘ ቤስት ከሁሉም አፍሪካ ሀገሮች አንደኛ የምንደግፈው ሴኔጋል ሐቅ ነው እናውራው ማለት አንደኛ ሴኔጋል ምንድን ያደረገችው ጋይስ ኢራቅን 5-0 በሆነ ሰፊ ውጤት በማሸነፍ የጎል ዕዳዋን በማቃለል በምርጥ ሶስተኛ የማለፍ እድል ካላቸው ሀገራቶች መካከል አንዷ ራሷን ማድረግ ችላለች የሚገርም ፐርፎርማንስ ነበር የተመለከተው በተለይ ሰከንድ ሃፍ ያስቆጠሯቸው ጎሎች ደግሞ ውበታቸው ሌላ ታሪክ ነበረ ጋይስ በዚህ ጨዋታ ላይ ለሴኔጋል እንግዲህ ዲያራ አራተኛው ደቂቃ ላይ ካስቆጠረ በኋላ በዛው 1-0 ነበር ፈርስት ሃፍ የተጠናቀቀው ከሰከንድ ሃፍ በኋላ ግን አራቱን ጎሎች እንግዲህ ማስቆጠር ችለዋል ሳር 56ኛው ደቂቃ ላይ ያስቆጠረላቸው ከዛ በኋላ ፔፕ ጉዬ 59 እና 71ኛው ደቂቃ ላይ ሁለት ጎሎችን አከታትሎ አስቆጥሮ ሴኔጋል 4-0 እንድትመራ ማድረግ ቻለ ፔፕ ጉዬ ቦል ስትራይኪንግ ኳሊቲው ጋይስ በጣም አንደርሬትድ ነው እኔ አፍሪካ ዋንጫ ላይ ራሱ በጣም ሲያስገርመኝ ነበር ከቦክስ ውጪ የሚተኩሳቸው ተኩሶች ተኩስ እንዳይመስላችሁ ጋይስ 82ኛው ደቂቃ ላይ እንግዲህ እንዳይ ሌላ ቆንጆ ጎል አስመልክቶን በእነዚህ ጎሎች 5-0 ኢራቅን በማሸነፍ እንግዲህ የምርጥ ሶስተኛ እድል እንዲኖራት ራሷን ማድረግ ችላለች ማለት ነው በዚህ ጨዋታ ላይ እንግዲህ በኢራቆች በኩል ሱላካ 13ኛው ደቂቃ ላይ በቀይ ካርድ መውጣቱ በደንብ ጎርቷቸው ነበረ ኢራቅም እንግዲህ በይፋ ከምድቡ መሰናበቷን ማረጋገጥ ችላለች አረ ጀሞኛ ዘይ ፈረንሳይ ኳስ ምናምን ስንል እዚህ ጋር ሴኔጋል ተአምር እየሰራች ነው ምርጥ ሶስተኛ ቡድን ሆና ለማለፍ እድል አላት ማለት ነው ይላችሁ አሁን አምስተኛዋ ቡድን እሷ ሆናለች 4 ቡድኖች እንዳለፉ ታውቃላችሁ ምርጥ ማለት ነው አሁን ደግሞ አምስተኛ ደረጃ ላይ ተቀምጠች ሴኔጋል ነች አልፋለች አላለፈችም ኮሜንት ሴክሽን ላይ ያሳውቁኝ የምሬን ነው የምላችሁ አለፈች ማን ሴኔጋል ካለፈች እኔ አጨበጭባለሁ በጣም ደካማ ፐርፎርማንስን ያሳየችው ደካማ ዛሬ እኔ ይሄን ጨዋታ አላየሁትም ምክንያቱም በጣም ደክመው አዩዋቸው ፈርስት ሃፍ አንድ ለባዶ ስለነበረ በቀዩ ተጫዋች ወጥቶላቸው በቃ ያን ያህል ሚነፋ ጨዋታ አይሆንም ብዬ አላየሁትም ይሄን ጨዋታ ገነሳ አሁን 5 ላይ ጨዋታ ያለቀው የፈረንሳይን ቪዲዮ ሳልሰራ ነው ስለ ሴኔጋል ላወራ የመጣሁት በጣም አስገራሚ ውጤት ነው ምርጥ ሶስተኛ ሆነ ማለፍ እድል ይኖራታል በእርግጠኝነት ማለት ነው ለማንኛውም ፈረንሳይ እንደምታዩት 4-1 በሆነ ውጤት አሸንፋለች ዱዌ ሰከንድ ሃፍ ላይ ያገባ አራተኛው ጎል ከዛ ውጪ ሶስቱ የዴምቤሌ ነው አስገራሚው ቲም ፈረንሳይ እንደሆነ ቀጥሏል ግን የሴኔጋልን ነገር ጀማ ፕሊስ ንገሩኝ አልፋለች አላለፈችም ማን አስገርመኛለች የሜዳው ላይ ስራ አብቅቷል አሁን የቀረው ዱዓው ብቻ ነው ጋይሶች በዚህ ዓለም ዋንጫ አፍሪካን ከወከሉ ሀገራት መካከል የተሻለ ርቀት ይጓዛሉ ተብለው በብዙሃኑ ዘንድ ከፍተኛ ግምት ካገኙ ሀገራት መካከል አንዷ ሴኔጋል ነበረች ታዲያ ሴኔጋል በምድቡ የመጀመሪያ 2 ጨዋታዎች በኖርዌይ እና በፈረንሳይ ብሔራዊ ቡድን ያስተናገደቻቸው ሽንፈቶች የማለፍ እድሏን አጣብቂ ውስጥ እንደከተቱት ይታወቃል ታዲያ ዛሬ በምድቡ የመጨረሻ ጨዋታ መስዊን በነበረው ጨዋታ የኢራቅ ብሔራዊ ቡድን 5-0 በሆነ ውጤት አሸንፏል የኢራቅ ብሔራዊ ቡድን በመጀመሪያዎቹ ደቂቃዎች አንድ ተጫዋች በቀይ ካርድ መውጣቱ የሴኔጋል ብሔራዊ ቡድንን በደንብ ጠቅሞታል በሁለተኛው አጋማሽ በተለይ 4 ግቦችን አስቆጥረው በድምሩ 5-0 በሆነ ውጤት ኢራቅን ማሸነፍ ችሏል ፓፔጌ ተቀይሮ በመግባት 2 አስደናቂ ከረጅም ርቀት የተቆጠሩ ግቦችን ማስቆጠር ችሏል ታዲያ በዚህም መነሻነት እንግዲህ ከየምድቦቹ ምርጥ ሶስተኛ ሆኖ በሚደረገው ፍክክር ውስጥ እንግዲህ አሁን ባለው ሰንጠረዥ የሴኔጋል ብሔራዊ ቡድን እንግዲህ ከዚህ በኋላ የሚደረጉ ጨዋታዎችን ውጤት ሳንመለከት 5ኛ ደረጃ ላይ ነው የሚገኘው በ3 ነጥብ እና በፖዚቲቭ 2 የግብ ልዩነት እንግዲህ አሁን የሜዳ ላይ ስራ አልቋል ከዚህ በኋላ እንግዲህ በሙሉ የምርጥ ሶስተኛ ቡድኖች እስኪለዩ ድረስ የሴኔጋል ብሔራዊ ቡድንና የሴኔጋል ደጋፊዎች ራሳቸውን እዛ ዝርዝር ውስጥ ለማግኘት በዱዓ ይጠባበቃሉ ሴኔጋል ኢራቅን ባለቀ ሰዓት ነው የባለኑት ሴኔጋል ያለው የድንጋጤን ያስመሰሉት አሽዋቹ ወስደው ሴኔጋሎች አሸንፈዋል ያው ከግሩፓቸው ለማለፍ እየተጠባበቁ ነው ያሉት ያው ጥሩ ሶስተኛ ሆነው ለማለፍ መጠበቅ አለባቸው የሌላ ቲሞችን እጣ ፈንታ እንጂ
አላለፉም እስካሁን አውቶማቲክሊ ምናምን ነገር አላለፉም እስካሁን አላረጋገጡም። ሰው ይጠብቃሉ። እስማኤል አሳር እንግዲህ አንድ ጎል አግብቷል እዚህ ጨዋታ ላይ። ከዚህ በፊት 2 ጎል አግብቷል። እሱም ወደ ቶፕ ስኮረር አግቢዎች እየተጠጋን ያለው በ3 ጎሎች። የሚገርም ጨዋታ ነበረ ለሴኔጋል፣ አሪፍ ነው። አሁን እንግዲህ ያው ተስፋ ይኖራታል ብዬ አስባለሁ። ሞር የአፍሪካ ቲሞች ያስፈልጉናል 32 ውስጥ ወደ ሴሚፋይናል ወደ ኳርተር ፋይናል ምንገባ ከሆነ ማለት ነው። ሶ ይወዝ ጉድ ጌም። ይሄ ሴኔጋል ከምድቡ ቢወድቅ አሁን ፌር ነው? በመዳን አረ ፌር አይደለም የምር። ጥሩ 3ኛ ላይ በምታዩት መልኩ ተቀምጧል። ግን 5ኛም ቢሆን የሚያስጠላው 2 ጨዋታ ያደረጉትን ቡድኖች አሉ። 1 2 3 4 5 እሱ ሊፕ ፍሮግ ወይ መብለጥ የሚችሉ ሀገሮች አሉ። ክሮኤሺያ ትለፍ። እኔ አፍሪካዎቹን ይገርማል። ኮንጎ ማንን እንዳስቀረች ልንገራል። ኡዝቤኪስታንን ያስቀረችው። ኬፕ ቨርዴስ፣ ሳውዲ አረቢያ አጽቡት። ኬፕ ቨርዴ እና ኮንጎ 2ቱ ካሸነፉ ወፍ በላው ማለት ነው። ሴኔጋል ቢያንስ 7ኛ ደረሰ። ቤልጅየም ከስራለች ፋራ ቡድን። ክሮኤሺያ እንዳልኳችሁ ሊፕ ፍሮግ ልታደርገው እና በጣም የሚደብረው እናቴ ሴኔጋል ከወደቀ አስቡት። 5 ያገባ የመጀመሪያው የአፍሪካ ቲም ሆኗል ዛሬ። በቃ በዓለም ዋንጫ ታሪክ የአፍሪካ ቲም 5 አግብቶ አያውቅም። ፓፔጌ ምን አይነት ፐርፎርማንስ ነው ያሳየን። ኢስማኤል ሳር ጎልና አሲስት በማድረግ የመጀመሪያው ሴኔጋል የሆነው እዛው ኢሊማን እንጂ ተቀይሮ ገብቶ በጎልና አሲስት ያለው የመጀመሪያው አፍሪካ ተጫዋች ሆኗል። ቦክስ ውስጥ 5 ኳስ ያካ ብቻ በጣም ምርጥ ቡድን እንደዚህ ይዘው አይተናል። አፍሪካ ዋንጫ ምን ተደርጎ እንደመጣ እና ብቻ አላቅም እና ብቻ ሴኔጋል መውደቅ የለባትም። ዛሬ ዓለም አቀፍ የመጸዳዳት ቀን በዓለም ዋንጫው ላይ ተከብሯል። ካከበሩት ክለቦች መካከል ደግሞ እነዚህን ይመስላሉ። ኢራቅና ሴኔጋል እንዲሁም ኖርዌይ እና ፈረንሳይ ዓለም አቀፍ የመጸዳዳት ቀንን አክብረዋል። ከኋላ እንደምትመለከቱት ሴኔጋል ኢራቅ ላይ 5-0 በማሸነፍ ፈረንሳይ ደግሞ ኖርዌይ ላይ 4-1 በማሸነፍ ተጸዳድታባቸዋለች ማለት ነው። ቆይ ግን እኔ የምጠይቃችሁ ሴኔጋል ምን ሆኖ ነው እንዴ እንደዚህ መጫወት ከቻለ? መጀመሪያ ከኖርዌይ ጋር እንደዚህ አይጫወትም እንዴ? ምን ከየት ነው ይሄን ሁላ ፓወር? አሰልጣኙ ምንም ከስተቱ ሊማር አልቻለም ነበር። ዛሬ የሆነ ነገር አስተካከለ። ይኸው ብጉምቦ እዛው እያየ ማለት ነው። በጣም የሚገርማችሁ ማለት ነው ምርጡ ጨዋታ ግን የነበረው መጀመሪያ ላይ በተለይ ኖርዌይ ከፈረንሳይ። ኖርዌዮች እናንተ ቤንቾቻቸው ራሱ ሙድ በጣም ነው የሚችሉት። ከምር አተረረረ ቤንቹ ራሱ ሲችል እስቲ አስበው ሃላንድና ኦዴጋርድ ቢኖሩ የተፈጠሩት ቻንሶች እንዴት እንደሚገቡ ያኔ ያሳያቸው ነበር። ሃላንድ የሚባለው ንጥረ ነገር ምን እንደሚደረግ ያሳያቸው ነበር፣ ግን አልገባም። ኢቨን የፔናልቲዋ ሰዓት ላይ ቢያስገቡት ኖሮ 3 እኩል ይወጡ ነበር። ከምር አተ ኖርዌይ በጣም ነው የሚችለው። ይሄ ደግሞ አተ ምን ሆነ ነው እንዴ? ዴምቤሌ ይኸውላችሁ የሆነች እንትን አለችው፣ ሰዓት አለችው ሽፍት የሚያደርግባት። ለምሳሌ አሁን ምድብ ጨዋታ ልክ መጠነቀቂያ ላይ የጥሎ ማለፍ ጨዋታ ላይ ፈረንሳይ የሆነ ሰው የምትፈልግበት ሰዓት ላይ በቃ ዴምቤሌ ከችላል። ከዛ በኋላ የሆነ ነገር ሲል በቃ ሙባፔ የሰራው ስራ ይረሳና በዴምቤሌ ይወራል። ከዛ ባላንዶሩን ይሰጡታል። ከዛ የኡስማን ባሎን ዶ እያልክ ትመጣለህ ማለት ነው። ምን ሆነ ነው እንዴ? ኧረ ዴምቤሌ ሲጀምር ፈረንሳይ ኤአይ ነው፣ አትልፉ። በቃ ምን እነዚህ አይሸነፉ። ቤንቾቻቸውን ራሷ ላይ ኮናቴን ገልብጠው እኮ ነው የሚገቡት። ዛሬ የሳሊባ ደከመ። እስቲ ትንሽ ረፍ ለኳ ይገባል። ረፍ እስቲ አንተ ምናምን ነገር ምንድን ነው ይሄ? ጆን ፊሊፕ ማቴታ የሚባል ተጫዋች እኮ ቤንች አድርጎ የሚጫወት ቲም እኮ ነው ፈረንሳይ ማለት። ሴኔጋል አለፈች። አሳዛኟ ኢራን። እንዲህ ጨፍረህ ተመልከቱ ማን ሜዳ ውስጥ እንደገባ። እንዲህ አብደህ እንዲህ ቅስም ሲሰበር ምንድን ነው የሚሰማህ? ሴኔጋል እንድታልፍ ያደረገው ቫር ነው። ጎሉ ሲሻር የግብጾችን ደስታ ተመልከቱ። የኬቢዲ ምሽት ቤልጅየምም 32 ውስጥ ተቀላቀለች። ግብጽ ከኢራን 1-1 በሆነ ውጤት ተጠናቀቃል። ቤልጅየም አውስትራሊያ ላይ ቀለደችባት። ተመልከቱ። ትሮሳርድ፣ ዴብሮይን፣ ሉካኩ በቃ አይሆኑ ነው ያደረጓት። እስካሁን ድረስ 32 ውስጥ የተቀላቀሉ ቡድኖች እኚህ ነው ማለት። ሴኔጋል ተቀላቅላለች። 7 የአፍሪካ ሀገራት 32 ውስጥ ተቀላቅለዋል። ምን አይነት የትላንትና የዓለም ዋንጫ ነው! ምን አይነት ምሽት ነው ያሳለፍ ነው! የምር እኔ ለሴኔጋል ያ ሁሉ መስዋዕት ከፍላ ባታልፍ ኖሮ እንዴት ነው ድብድብን ያደረገቻትና 5 ጎል ስታስቆጥር በቃ የማለፍ እድሉ አሰፍተው ነበር። ይህን ሁሉ ጎል አስቆጥራ ደግሞ ባታልፍ ኖሮ ይደብረኝ ነበር። ለማንኛውም ጀርመን ከፓራጓይ ደርሷታል። የተረጋገጡትን ነው። ግብጽ ከአውስትራሊያ፣
ዛሬ የሚደረጉ ጨዋታዎች ይወስኗቸዋል። ሌሎቹም ቦታዎች ለመሙላት ይኸው እንደምትመለከቱት ዛሬ የሚደረጉ ቦታዎች ይወስኗቸዋል። በተለይ ደግሞ እኔ የተመቸኝ በዚህ ይሄኛው ረድፍ ይታያቸዋል። የጦርነት ረድፍ ነው ይሄኛው ረድፍ ማለት ነው። ስፔን አለች፣ እዚህ ቤልጅየም ያለችው፣ ኔዘርላንድ አለ፣ ፈረንሳይ አለ፣ ጀርመን አለ። ኤሬቤል ከዚህ ተጋድሎ የሚመጣ ሰው ደግሞ ከባድ ነው። እዚህ ደግሞ ያሉትን ተመልከቱ። ብራዚል ነው ያለችው፣ እዚህ ጋር ደግሞ አርጀንቲና ነው ያለችው። ትልቅ በቃ አሪፍ ይሄዳሉ ከሚባሉት ውስጥ ሌሎቹ መጥተው እዚህ ጋር ማን ይሰካል የሚለው ነው። ፖርቹጋል እዚህ ባትሄድ ይሻላታል። እዚህ ነው መምጣት ያለባት ቢያንስ እንኳን ተስፋዋን ለማለምለም። ዓለም ዋንጫው ይቀጥላል። ዛሬ የመጨረሻ ጨዋታዎች ይደረጋሉ። ከዛ ኑካውት ነው አባ እያለቀሰ ወደ ቤቱ የሚሄደው ህዝብ በቃ በሽ ነው የሚሆነው ማለት ነው። አዳዲስና ፈጣን መረጃዎች ፕላስ ምልክቷን መንካት እንዳትረሱ። ጨዋታዎችን ለመከታተል ቴሌግራም ሰርቻችሁ ላይ ኤምጄኤስ ስፖርት ኒውስ ሰርች አድርጋችሁ ግቡ። ይመቻል።